ሰላም ሰላም ጤና ይስጥልን። ዛሬ በርሊንን እንመለከታለን። ይህ ፊልም በርሊን በቀላሉ የዘረፋ ፊልም ብቻ አይደለም። ስለ ፍቅር፣ ስለ አንድነት፣ ስለ ሰውነት፣ ስለ ራስ ወዳድነትና ስለ ኃይለኞች ሌቦች በጣም የተማሩ ኢንቴሊጀንስ የሆኑ ምሁራን ሌቦች ነው የዚህ ፊልም ማጠንጠኛ። አደገኛው አስተሳሰብና ፊልሙ በፖሊሲ ይልቅ ፍቅር አደጋ ሆኖ እናየዋለን። አንድ ማስተርፒስ ለመስረቅ ስንት ሰዎች መሞት አለባቸው? ሰላም ዛሬ ልናየው የወደድኩት ወይም የመረጥኩት ፊልም ቢሆን መርሊን ነው። እንግዲህ መርሊን ሳይሆን በርሊን ነው። እንግዲህ ፊልም በርሊን ነው። እንግዲህ በኔትፍሊክስ የወጣ ነው። 2026 ላይ በቅርብ ከተለቀቁ ጽድት ያሉ የሆሊውድ ፊልሞች አንዱ ነው። እንግዲህ ይህም ፊልም በቀድሞ መኒ ሃይስት በሚል የዝርፊያ ፊልም እናውቀዋለን። የብዙዎችን ትኩረት የሳበ በጣም ፊልም አፍቃሪያንን ያስገረመ ድንቅ የዘረፋ ፊልም ነው። እንደውም ፊልሙ ትልቅ ጫና ከመፍጠሩ የተነሳ አንዳንድ ሰዎች በዘፈቀደ ወደ ሌብነት እስኪገቡ ድረስ ወይም ደግሞ ባንክ ዝርፊያ ላይ ትልቅ አብዮት ፈጥሯል ከሚባሉ ፊልሞች አንዱ ነው። ዛሬ እንግዲህ ይህ ፊልም ምን አስገራሚ ድንቅ ነገር እንዳለው አብረን የምናየው ይሆናል። El paisaje perfecto para inspirar nuestra nueva ropa. ይህ በርሊን ብሎ በአዲስ መልክ የተሰራልን ፊልም ከቀድሞ መንግስት ለየት ባለ መንገድ የመጣ ሲሆን የቀድሞ እንግዲህ ታቅዶበት ታልሞ እያንዳንዱ እንቅስቃሴያችን ፖሊሶቹ ምን እንደሚያደርጉ የፖለቲካ ሰዎች እንደዚህ አይነት ችግር ውስጥ በገቡ ጊዜ ምን ሊያደርጉ እንደሚችል እያንዳንዷ ነገር ታቅዳ ነበረ የተሰራ ታቅዶ ነው ወደ ዝርፊያው የተገባው። በዚህ ፊልም ላይ ግን እቅዱ ይታያል። የሴራው ጠንሳሽ ማን እንደሆነ ለምሳሌ በርሊን Admiro su talento. እንትኑ ለመዝረፍ የሚያደርጋቸውን የሚገርም ዘዴዎችን እንመለከታለን። ያም ሆኖ ግን ለምሳሌ ግን ከዚህ በፊት ታይቶ በማይታወቁ ሁኔታ በአንድ መኖሪያ ቤት ውስጥ የታላላቅ ሰዓሊዎች የጥበብ ስራ በጣም በውድ የተገዙ እና ተሰርቀው አንድ ቦታ ተሰብስበው ይገኛሉ እና የነዛ ሁሉ ባለቤት እንግዲህ ለመዝረፍ የሚደረግ ጥረት ነው የሚታየው። ይህ ደግሞ በጣም በሚገርም ሁኔታ ሚስትየውን ባሏን ለመዝረፍ ባሌ ከኔ ይልቅ ለስዕሎቹ ለጥበብ ስራዎች ትኩረት ሰጥቷል በሚል ለማዘረፍ የምታደርገውን ባልየው ደግሞ ሌላ የተሻለ ደግሞ የሚፈልገውን ነገር ለማዘረፍ ነው እና የፊልሙ ተዋናይና ግሩፖቹ ደግሞ ከራሳቸው ከነዚህ ሰዎች ለመዘረፍ የሚያደርጉትን ድንቅ አጓጊ ግራ የሚያጋባ ትኩረት የሚፈልግ እያንዳንዱ እንቅስቃሴ ሲኒማቶግራፊ ላይቲንጉ ላይፍ የሚመስል የአውሮፓውያን ላይፍ ምን እንደሆነ እንዴት እንደሚኖሩ በጣም የምናይበት ፊልም ነው። እንድታዩ ተጋብዛችሁ